በዚህ ቪዲዮ በኢንትራንስ ኤግዛም ውስጥ የማይቀሩ ጥያቄዎችን ይዘን መጥተናል። በፓርት 5 እና በመጨረሻው ክፍል የ2017 የጂኦግራፊ ኢንትራንስ ኤግዛም ጥያቄዎችን እንዳስሳለን። ይህ ቲሆፕ ቲዩብ ነው፣ የትምህርታዊ ቪዲዮ መገኛ። ለጥሩ ውጤት ቪዲዮን እስከ መጨረሻው ተመልከቱት። ወደ ቪዲዮ እንግባ። 81 What types of a drought occurs when a soil moisture deficit happens consistently? A. International drought. B. Meteorological drought. C. Hydrological drought. D. Agricultural drought. እዚህ ጋር ምንድነው የአፈር እርጥበት ዲፊሲት ከተከሰተ ምን አይነት የድራውት አይነት ነው የምንለው? መልሱ ዲ ነው፣ አግሪካልቸራል ድራውት። ሜትሮሎጂካል ድራውት የምንለው ይሄ የዝናብ በተከታታይ ጊዜ ዝናብ ሲያጥር ነው። ሃይድሮሎጂካል የውሃዎች ተፋሰሶች ለየውሃ እጥረት ሲከሰት ነው ሃይድሮሎጂካል ድራውት የምንለው። ሜትሮሎጂካል ድራውት የምንለው የዝናብ ከሚጠበቀው በታች ሲገኝ ነው። ሃይድሮሎጂካል ድራውት የምንለው ደግሞ የውሃ አካላቶች መያዝ ከሚጠበቅባቸው በታች ውሃ ሲይዙ ሃይድሮሎጂካል ድራውት እንላለን። 82 Among the following, which one explain the incidence of famine? A. Recently, its frequency is increasing in Western Europe. B. The most disastrous famine in Ethiopia took place in the 1990s. C. During the 19th century, the Great Famine occurred in Ireland. D. Its occurrence was rare during the Middle Age in Europe. እዚህ ጋር ጥያቄው ምንድን ነው? ረሃብን በተመለከተ ያለው ኢንሲደንስ እንዴት ነው የሚለው። አንድ ኤ ላይ ያለው ሪሰንትሊ ኢትስ ፍሪኩዌንሲ ኢዝ ኢንክሪዝ ኢን ዌስተርን ዩሮፕ፣ ይሄ ልክ አይደለም። ዌስተርን ዩሮፕ አሁን በጣም ከፍተኛ እድገት ያለባቸው ሀገራች ውስጥ ረሃብ አለ ነው የሚለው። ይሄ ፍጹም ስህተት ነው። ቢ ላይ the most disastrous famine in Ethiopia took place in the 1990s የሚለው ይሄ ዲዛስተሪየስ የሆነ በጣም ከፍተኛ የሆነ ጉዳት ያሳደረው ኢትዮጵያ ውስጥ በ1967 እና በተለይ ደግሞ በ1977 ነው። ሲ ላይ ያለው during the 19th century the great famine occurred in Ireland, yes ይሄ ልክ ነው። ዲ ላይ ያለው its occurrence was rare during the middle age in Europe፣ ይሄ ልክ አይደለም። በመካከለኛው ዘመን አካባቢ አውሮፓም አካባቢ ከፍተኛ የሆነ ረሃብ ነበር። 83 What is the distinctive nature of geographic research? A. It is focused on resulting patterns and interaction. B. It is focused on economic activities of the world. C. It is emphasis on weather forecasting of an area. D. It is emphasis on qualitative analysis method. መልሱ ምንድነው? እዚህ ጋር ኤ ነው። it is focused on resulting patterns and interaction የሚለው ምክንያቱም ጂኦግራፊ ሪሰርች ሆሊስቲክ ነው ማለት ብዙ ቦታ የሚይዝ ነው እንጂ አንድ ነገር አይደለም። ለምሳሌ ቢ ላይ ያለው it is focused on economic activity የሚለው ጂኦግራፊ ኢኮኖሚክ አክቲቪቲን ብቻ አይደለም የሚመለከተው። እንደዚሁም ጂኦግራፊ የዌዘር ፎርካስቲንግ ላይ ብቻ አይደለም የሚሰራው፣ ሆሊስቲክ ነው፣ ብዙ ነገሮችን ነው የሚያየው። ዲ ላይ ያለው ደግሞ ኳሊታቲቭ አናሊሲስ ነው የሚሰራው፣ ጂኦግራፊ አይደለም። ጂኦግራፊ ኳሊታቲቭም ኳንቲታቲቭም ሜቶድ ኦፍ አናሊሲስ ይጠቀማል። ስለዚህ ትክክለኛው የጂኦግራፊ ሪሰርች ኔቸሩ የሚያሳየው ኤ ላይ ያለው ኢትስ ፎከስድ ኦን ዘ ሪዛልቲንግ ፓተርንስ ኤንድ ኢንተራክሽን የሚለው። 34 What differentiates the qualitative research approach from the quantitative one? A qualitative research approach A. employs designs and graph for data representation. B. use extensive descriptive data for analysis. C. applies a statistical method for data analysis. D. utilize measures that produce discrete data. በኳሊታቲቭ እና በኳንቲታቲቭ ዳታ መካከል ያለው ልዩነት ምንድነው ነው? ኳሊታቲቭ ዳታ ስንል እና ኳንቲታቲቭ ስንል
አንደኛው ቁጥርን ይወስዳል፣ ኳንቲቴቲቭ ዳታ በቁጥር ነክ ነገሮች ጋር ነው ሪዛልቱም። ሁለተኛ አናሊሲሱም። ኳሊታቲቭ ስንል ግን ናሬሽን እና ኢንተርፕሪቴሽን ላይ ነው ትኩረት የሚያደርገው። ስለዚህ ኤ ላይ ያለው ኢምፕሎይ ዲዛይን ኤንድ ግራፍ ፎር ዳታ ፕሬዘንቴሽን፣ ይሄ ኳንቲቴቲቭ አፕሮች ነው ዲዛይን እና ግራፍ የሚጠቀም ከሆነ። ቢ ላይ ያለው ዩዝ ኤክስቴንሲቭ ዲስክሪፕቲቭ ዳታ ፎር አናሊሲስ፣ ይሄ ልክ ነው፣ ለኳንቲቴቲቭ ሳይሆን ኳሊቴቲቭ ዳታን ነው የሚገልጸው። ምክንያቱም ሞር ዲስክሪፕቲቭ ወይም ገለጻ ላይ ነው ትኩረት የሚያደርገው። ሲ ደግሞ አፕላይ ስታቲስቲካል ሜቶድ ፎር ዳታ አናሊሲስ፣ ይሄ ስታቲስቲካል ዳታ የሚጠቀመው ኳንቲቴቲቭ ዳታ ነው። ኳንቲታቲቭ ዳታ ስታቲስቲካል አናሊሲሶችን ነው የሚጠቀመው። ዲ ላይ ያለውም ዩቲላይዝ ሜዠርስ ኦፍ ፕሮዲውስ ዲስክሬት ዳታ፣ ዲስክሬት ዳታዎችን የሚለካ ከሆነም እንደዚሁ ኳንቲታቲቭ ዳታ ነው። ስለዚህ ኳሊታቲቭ ዳታን በትክክሉ የሚገልጸው ቢ ላይ ያለው ዩዝ ኤክስቴንሲቭ ዲስክሪፕቲቭ ዳታ ፎር አናሊሲስ የሚለው ማለት ነው። 85 ዋት ሜክስ ኤ ሪሰርች ሜቶዶሎጂ ዲፈረንት ፍሮም ኤ ሪሰርች ሜቶድ? ኤ ኢትስ ኮንሲደሬሽን ኦፍ ስታቲስቲካል ቱልስ፣ ቢ ኢትስ ፎከስድ ኦን ሪሰርች ቴክኒክስ፣ ሲ ኢት ኢዝ አ ዋይድ ዳይሜንሽን፣ ዲ ኢት ኢዝ አ ናሮ ስኮፕ። ሪሰርች ሜቶዶሎጂ ከሪሰርች ሜትድ የሚለይበት በምንድን ነው? ይሄ በቀላሉ ባይ ኢትስ ዋይደር ዳይሜንሽን የሚለው ሲ ላይ ያለው ነው፣ በስፋቱ ነው ሪሰርች ሜቶዶሎጂ። ምክንያቱም በውስጡ ሪሰርች ሜቶዶሎጂ ስንል ብዙ ነገሮችን ያካትታል። የሳምፕሊንግ ሜቶዱን፣ ሳምፕሊንግ ቴክኒኩን፣ የምንጠቀመውን ስታቲስቲካል አናሊሲሶች ሜቶዶች ሁሉንም ስለሚያካትት ሪሰርች ሜቶዶሎጂ ስንል ዋይደር ዳይሜንሽን አለ። 86 which elements of research 86 which elements of research presents what is already known about the research topic by other studies? A sampling procedure, B research questions, C objective of the research, D literature review. ምንድነው ጥያቄው? በዛ ሪሰርች ዙሪያ በሌሎች ሪሰርቸሮች ወይም የተጠና የሚያመለክተው በየትኛው ነው? በሳምፕሊንግ ፕሮሲጀር ስለ ሳምፕሊንግ ወይንም የሳምፕል አወሳሰድ ፕሮሲጀራችንን ነው የሚገልጸው። ሪሰርች ኩዌሽን የሪሰርቹን ሊድ የምናደርግበት ጥያቄዎች የሚቀርቡበት ነው። ሪሰርች ኦብጀክቲቭ የምንለውም የሪሰርቹ ዓላማ ምንድን ነው የሚለው የሚገለጽበት ነው። ስለዚህ መልሱ ምንድን ነው? ዲ ነው፣ ሊትሬቸር ሪቪው። ሊትሬቸር ሪቪው የምንለው ከዚህ በፊት በዛ ቶፒክ ዙሪያ በሌሎች ሪሰርቸሮች የተሰራ ጥናት አለ ወይ፣ የሚታወቅ መረጃ አለ ወይ ብለን ሪቪው የምናደርግበት ቦታ ሊትሬቸር ሪቪው ይባላል። 87 how does a sheet erosion occur? It occurs when a surface water A joins each other and cuts ditches, B cuts small channels, C moves in a wider flows, D flows with high speed. መልሱ ሲ ነው፣ moves in a wider flow። ሶስት አይነት ኢሮዥኖች አሉ፣ ሺት ኢሮዥን፣ ሪድ ኢሮዥን እና ገሊ ኢሮዥን የሚባሉ። ሺት ኢሮዥን የምንለው በሰፊ ቦታ ላይ ውሃው እየፈሰሰ በማያስታውቅ መልኩ አፈሩን ሲሸረሽር ሺት ኢሮዥን ይባላል። ቢ ላይ ባለው መልኩ ከት ስሞል ቻናል ትንሽ ቦይ ሰርቶ የሚሄድ ከሆነ ግን ያ ሪል ኢሮዥን ይባላል። ኤ ላይ ባለው መልኩ ደግሞ ጆይንት ኢች አዘር ከት ዲች የሚለው ይሄ ደግሞ ገሊ ኢሮዥንን ነው የሚያመለክተው። በጣም አፈሩን ቦርቡሮ ትልቅ ጉድጓድ ወይም ዲች ሲሰራ የውሃ የመሄጃ መንገድ ከሰራ ያ ገሊ ኢሮዥን እንለዋለን። 88 what is the major cause of mass wasting in an area? A rotation of the earth, B angle of the sun, C dry climate condition, D gravity of the earth. መልሱ ዲ ነው፣ gravity of the earth። ማስ ዌስቲንግ የምንለው የዳውን ስሎፕ ኦፍ ሮክ ሪጎሊስ ወይንም ሶይል ወደ ስር ሲወድቅ
ይሄ ማስ ዌስቲንግ ወይም ማስ ሙቭመንት እንለዋለን። ዋና ፕራይመሪ ድራይቪንግ ፎርሱ ግራቪቲ ነው። ነገር ግን እንስሳቶች፣ ቬጂቴሽኖች ወይንም አዘር ፋክተርስ አክሰላሬት ሊያደርጉት፣ ሊያፋጥኑት ወይም ሊያባበሱት ይችላሉ። ስለዚህ እዚህ በምርጫ ውስጥ ፕራይመሪ ኮዙ ወር ሜጀር ኮዙ የማስ ዌስቲንግ የትኛው ነው? ዲ ላይ የተቀመጠው ግራቪቲ ኦፍ ዘ እርዝ የሚለው ነው። 89 ዋት ኢዝ ዘ ኢፌክት ኦፍ ሆልዲንግ ኦን ዘ እርዝስ ሰርፌስ? ኤ ኢት ኢዝ a cause for the origin of Afro-Host mountain. B it's responsible for the formation of Atlas ranges. C it is a cause for existence of Ethiopian highlands. D it's a result in the creation of the Rift Valley. መልሱ ቢ ነው። it is responsible for the formation of Atlas ranges ማለት ነው። ፎልዲንግ የሚባለው አንደኛው ኢንተርናል ፎርስ የእርዝን ሰርፈስ የቀየረበት በአትላስ ማውንቴን ሬንጆችን በመስራት ነው። ኤ ላይ ያሉት ብሎክ ማውንቴን ናቸው፣ በፎልቲንግ ምክንያት የሚፈጠር ነው። ሲ ላይ ያለው ኢትስ ኮዝ ፎር ዘ ኤግዚስተንስ ኦፍ ኢትዮጵያን ሃይላንድ የሚባለው ይሄ ልክ አይደለም። ኢትዮጵያን ማውንቴኖች የሃይላንድ የፎልዲንግ ውጤቶች አይደሉም፣ አብዛኞቹ የቴክቶኒክ ፕሮሰስ ውጤቶች ናቸው። ዲ ላይ ያለው ኢትስ ሪዘልት ዘ ክሬሽን ኦፍ ሪፍት ቫሊ ይሄ የፎልቲንግ ውጤት ነው። ስለዚህ በደንብ የሚታወቀው የምድርን የእርዝን ሰርፌስ የቀየረው ቢ ላይ ያለው ፎርሜሽን ኦፍ አትላስ ሬንጅስ የሚለው ነው። 90 which one of the following countries lies in the Pacific Ring of Fire? A Sweden, B Botswana, C Australia, D Japan. መልሱ ዲ ነው። ጃፓን ነው በፓሲፊክ ሪንግ ኦፍ ፋየር ውስጥ የምትገኘው። 91 what does a climate change refer to? A it is a difference in climate conditions of two areas. B it is a seasonal fluctuation in the elements of climate. C it is a long-term persistent variability in the property of climate. D it is a short-term change in the character of elements of climate. ጥያቄው ምንድን ነው? ክላይሜት ቼንጅን ሪፈር የሚያደርግ የትኛው ነው? ከምርጫ ውስጥ መልሱ ሲ ነው። ኢት ኢዝ ሎንግ ተርም ፐርሲስተንት ቫሪያቢሊቲ ኢን ዘ ፕሮፐርቲስ ኦፍ ክላይሜት የምንለው ማለት ቀጣይነት ያለው የክላይሜት ፕሮፐርቲዎች ቫሪያብል ሲያደርጉ፣ ለምሳሌ ዝናብ ቴምፕሬቸሩ ቫሪ ድሮ ከተለመደው ቫሪ የሚያደርግ ከሆነና ይሄ ቫሪያቢሊቲው ደግሞ ፐርሲስተንት ሆነም ቀጣይነት ካለው ክላይሜት ቼንጅ ተፈጠረ እንላለን። ስለዚህ ክላይሜት ቼንጅ ስንል a long term persistent variability in the properties of climate ማለት ነው። 92 which one of the following show the global trends of climate? A human activities have a strong association with rising temperature. B the earth is experiencing lower temperature today than before. C the impact of climate change are lesser today than before. D climate change uniformly occurs on the surface of the earth. መልሱ ኤ ነው። human activity have a strong association with the rising temperature የሚለው የግሎባል የክላይሜት ትሬንድ ቼንጅን አሶሲየት የሆነው ወይም የሚዛመደው ኤ ላይ ያለው ነው። የሰው ልጅ እንቅስቃሴ ወይም እየጨመረ ከሚመጣው የቴምፕሬቸር ጋር የተዛመደ ነው። የሰው ልጅ እንቅስቃሴ ስንል ለምሳሌ ኢንዱስትሪ፣ አግሪካልቸራል አክቲቪቲው ሁሉም የቴምፕሬቸሩን እንዲጨምር ምክንያት እየሆነ የመጣበት ጊዜ ነው። ስለዚህ there is a strong association between human activity and rising temperature የሚለው ነው። ቢ ላይ ያለው ሲ እና ዲ ላይ ያሉት ግን መልስ አይደሉም። 93 which of the following is the major anthropogenic cause for climate change? A continuous efforts on afforestation and reforestation. B a continued emission of greenhouse gases from industries. C the rising level of photosynthesis
process around the equator. D. variations on the strength of the sun's rays through a time. እዚህ ጋር ጥያቄው ምንድን ነው? የሰው ሰራሽ የሆነ የክላይሜት ቼንጅ ኮዝ የምንለው የትኛው ነው? አንትሮፖጀኒክ ኮዝ። መልሱ ቢ ነው። continued emission of greenhouse gas from industry። ከኢንዱስትሪዎች የሚወጣ የግሪን ሃውስ ጋዝ ነው የክላይሜት ቼንጅ ምክንያት እንዲሆን በሰው ሰራሽ ምክንያት የመጣ ኮዝ ማለት ነው። ቪዲዮን ስለተመለከታችሁት እናመሰግናለን። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚህ ዩቲዩብ ቻናል ለዩኒቨርሲቲ ትምህርታችሁ የሚረዳችሁ በተለይ በሪሚዲያል እና በፍሬሽማን ኮርስ ዙሪያ ብዙ ትምህርታዊ ቪዲዮዎች የምታገኙበት ስለሆነ ቤተሰብ ብትሆኑ ታተርፉበታላችሁ። ለዛሬው ፒስ አውት፣ ባይ ባይ።